አዲሱ እይታዬን ይመስላል። እንግዲህ ክቡራትና ክቡራን ይመቻችሁ። እንግዲህ አሁን በከተማ ከተከበቡ ሰፈሮች መካከል አንዱ የነበረው ሰፈር ነበር እና አሁን እንግዲህ በኮሪደር ልማት ግንባታ ላይ ነው። ፈታ ጸዳ እያደረጉት ነው የሚገኙት። እንግዲህ ባለው ሁኔታ የምታዩትን ይመስላል ማለት ነው። እንግዲህ ይሄ በፊት ወርቅ ቤት ሰፈር የነበረበት አካባቢ ነው። አሁን ፈርሷል። ያው እነሱ ከተነሱ በኋላ እንደዚህ አካባቢውን የማስዋብ ስራ እየተሰራ ነው የሚገኘው ማለት ነው። እና በተጨማሪም ደግሞ ማዶ ላይ የምትመለከቱት ጋምቤላ ሆቴል ያለበት ሰባ ደረጃ የሚባለው ነው የራስ ተፈሪ መኮንን ማስታወሻ። ሁሉም ነገር እንዳለ ነው፣ ግን ውበቱ በጣም ጨምሯል። አስተካክለውታል፣ ፏ ብሏል። አንዳንዴ አካባቢ ሲለማ እንደዚህ ሲያምርበት ደስ ይላል። ፈርሶ ዝም ብሎ ያው እንትን ሳር ሲበቅልበት ስታዩ በጣም ያናድዳል። ልክ እንደ አሜሪካ ግቢ እንግዲህ ከፈረሰ 8 9 10 ዓመት አካባቢ ሊሆነው ነው፣ ግን እስካሁን ድረስ ሸራ ቤት ተወጥሮበት ነው የሚኖረው። ይሄ ግን ከፈረሰ እንግዲህ ገና ግማሽ ዓመት እንኳን ሳይሞላው እንደዚህ ሲያምርበት ስትመለከቱ አንዳንዴ ደስተኛ ትሆናላችሁ ማለት ነው። እና ብዙ ሰፈሮች አሉ በፊት አሁን ተክለ ሃይማኖት ጀርባ ያሉ ሰፈሮች አሁን ፈርሰው የዛሬ 8 9 ዓመት ፈርሰው እስካሁን ድረስ ምንም ያልሰራባቸው ጠማማ ፎቅ አካባቢ ያለበት እዛው ከተክለ ሃይማኖት ጀርባ አካባቢ፣ እንዲሁም ደግሞ ስልጤ ሰፈር መስጊድ የሚባለው አካባቢ እስካሁን ፈርሰው ምንም ልማት ያልተለማባቸው ናቸው። እነዚህ ግን በአጭር ጊዜ ውስጥ እነዚህ ውበታቸውንና ደረጃቸውን ጠብቀው ለእይታ በሚመጥን መልኩ እንደዚህ መሰራታቸው ይበል የሚያሰኝ ነውና ሰባ ደረጃና ጋምቤላ ሆቴል ፊት ለፊት የምትመለከቱት ናቸው። እኛ አሁን ድልድዩን አቋርጠን ወደ አራዳ ክፍለ ከተማ ዋና ቢሮ ወደሚወስደው አስፋልት ላይ ነን ያለነው፣ ከሰባ ደረጃ ፊት ለፊት ላይ ማለት ነው። ስለዚህ አካባቢያችን እንደዚህ በማማሩ ጽድት ማለቱ ሊያስደስተን ይገባል የሚል ሀሳብ አለን። ይህን ሀሳብ የምነግራችሁ እነሰሚኑ አካሉ ነኝ። ይመቻችሁ እንግዲህ